ሰላም የተከበራችሁ ተመልካቾቻችን ሰኔ 14 2017 ዓ.ም ለተቀዳሚ ምሽት 2 ሰዓት ዜናዎችን እነሆ ብለናል። ዜናዎቹን በመምራት ብሩክ ተስፋዬ ከናንተ ጋር ቆይታ አደርጋለሁኝ። በቅድሚያ ማበይት ዜናዎቹን እነሆ። የኢትዮጵያ ፖሊስ ዩኒቨርሲቲ በዓለም አቀፍ ደረጃ ተፎካካሪ ለመሆን ይዞ የተነሳውን ራዕይ ማድነቅ እንደሚገባና ፖሊስ ዘመኑን የዋጀ እውቀት እንዲቀስም በዘርፉ ብዙ ስራ እንደሚጠበቅ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ያስገነዘቡ። ኢትዮጵያ የጀመረችው ቴክኖሎጂ መር የመንግስት አስተዳደር ዜጎች ክብራቸው ተጠብቆ በፍጥነትና በፍትሃዊነት የሚገለገሉበትን እድል የፈጠረ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ኢቢሲ ወደ ይዘት ብሎ በጀመረው ጉዞ በዝግጅትም ሆነ በአቀራረብ ላቅ ያሉ ስራዎችን ይዞ ወደ ህዝብ እየቀረበ ነው ሲሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ ገለጹ። ከውጭ ኢራን በአጭር ጊዜ ውስጥ የኒውክሌር መሳሪያዎች ባለቤት ልትሆን እንደምትችል የአሜሪካ ብሔራዊ ደህንነት ኃላፊ አስታወቁ። ክቡራን ተመልካቾቻችን አብራችሁን ቆዩ። በመላ ሀገሪቱ የጥበብ ፍለጋ ጉዞ ላይ የቆየው የኢትዮጵያ አይዶል ለእይታ መቅረብ ሊጀምር ነው። እስኪ ጠይቂያቸው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአራቱም አቅጣጫ የአይዶል ጉዞ ተደርጓል። የጥበብ ድግስም ተዘጋጅቷል። ከመላ ሀገሪቱ በህብረ ቀለማት የደመቀ የሙዚቃ ባለተሰጦች መድረክ ለጥበብ አፍቃሪያን መቅረብ ይጀምራል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ እሁድ አመሻሽ 12 ሰዓት ላይ በኢቲቪ መዝናኛ መቅረብ ይጀምራል። የተወደዳችሁ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጉዞ ጥበብን ፍለጋ በሚል በተለያዩ ሀገሪቱ አካባቢዎች ሲያካሂድ የነበረውን የኢትዮጵያን አይዶል ውድድር ነገ ምሽት ከ12 ሰዓት ጀምሮ በኢቲቪ መዝናኛና በኢቢሲ ዶት ስትሪም በቀጥታ የሚተላለፍ በመሆኑ ከወዲሁ እንድትከታተሉት በአክብሮት እንጋብዛለን። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ ከጤና ባለሙያዎች ጋር ውይይት አደረጉ። ጠቅላይ ሚኒስትሩ ከተለያዩ ባለድርሻ አካላት ጋር የምናደርገውን ውይይት በመቀጠል እድሎችንና በጎ እርምጃዎችን ብሎም ክፍተቶችንና ተግዳሮቶችን ዳሰናል ሲሉ በይፋዊ ማህበራዊ ትስስር ገጻቸው መልእክታቸውን አስፍረዋል። የኢትዮጵያ ፖሊስ ዩኒቨርሲቲ በዓለም አቀፍ ደረጃ ተፎካካሪ ለመሆን ይዞ የተነሳውን ራዕይ ማድነቅ እንደሚገባና ፖሊስ ዘመኑን የዋጀ እውቀት እንዲቀስም በዘርፉ ብዙ ስራ እንደሚጠበቅ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ያስገነዘቡ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ መርሃ ግብሮች ከመላው ኢትዮጵያና ከጎረቤት ሀገራት የተውጣጡ የፖሊስ አመራርና አባላትን ትምህርትና ስልጠና በመስጠት አስመርቋል። እድሉ ፈቀደ ዘገባውን አሰናድቷል። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የትምህርት መስኮች ከመደበኛ ሰርቲፊኬት እስከ ሁለተኛ ዲግሪ ያሰለጠናቸውን የፖሊስ አመራርና አባላትን አስመርቋል። በምርቃት ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴም የስራና ክህሎት ሚኒስትርና የዩኒቨርሲቲው የቦርድ ሰብሳቢ ሙፈሪያት ካሚል፣ ኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ ኢትዮጵያ ፖሊስ ዩኒቨርሲቲ አመራሮች፣ የፖሊስ መኮንኖች፣ የተመራቂ ቤተሰቦችን ጨምሮ ጥሪ የተደረገላቸው እንግዶች ታድመዋል። ኢትዮጵያ ፖሊስ ዩኒቨርሲቲ በዓለም አቀፍ ደረጃም ተፎካካሪ ለመሆን ይዞ የተነሳውን ራዕይ ማድነቅ እንደሚገባና ፖሊስ ዘመኑን የዋጀ እውቀት እንዲቀስም በዘርፉ ብዙ ስራ እንደሚጠበቅ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ዩኒቨርሲቲው የሀገሪቱን የፖሊስ ሰራዊት አቅም በትምህርትና ስልጠና በመገንባት ረገድ ያለው ድርሻ ከፍተኛ በመሆኑ በየጊዜው የስልጠና አድማሱን በማስፋት ሁሉንም የሰራዊት አባላት የስልጠናው ተሳታፊ ለማድረግ የጀመረውን ጥረት ማጠናከር ይኖርበታል። ተመራጭ የምርምርና የፖሊስ ትምህርት ተቋም እንዲሆን ሌት ተቀን ተግቶ መስራት ይጠበቅበታል። አዲስ አበባ የአፍሪካ የዲፕሎማቲክ ካፒታል በመሆኗ የኢትዮጵያ ፌዴራል ፖሊስ ዓለም አቀፍ ሕግጋትንና ደንቦችን በበቂ ሁኔታ ጠንቅቆ እንዲያውቅ ዩኒቨርሲቲው በቂና ተከታታይ ስልጠናን እንደሚሰጥ ይታመናል።
ፕሬዝዳንቱ አክለውም የፖሊስ ሰራዊት ኃይል በሚከፍሉት መስዋዕትነት በሀገር ላይ የሚቃጣን ማንኛውንም ጥፋት እንደሚያመክኑ ሙሉ እምነት እንዳላቸው ገልጸዋል። የሀገራችን የጸጥታ ኃይሎች የሀገራችን የፖሊስ ሰራዊት ኃይሎች በእውቀታችሁ በላባችሁና በመስዋዕትነታችሁ በኢትዮጵያ ላይ የተቃጣ የጥፋት ጎዳና ሁሉ እንደምታመክኑ እምነቴ የጸና ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደንበላሽ ገብረ ሚካኤል በበኩላቸው መንግስት በሰጠው ትኩረት ጠንካራ የፖሊስ ኃይል መገንባቱን አንስተዋል። ሰራዊታችን በእውቀትና ክህሎት እንዲያድግና ፖሊሳዊ ስብዕናው እንዲገነባ ጠንክረን በመስራታችን ማንኛውንም ግዳጅ አስፈላጊን የህይወትና አካል መስዋዕትነት ከፍሎ የሀገራችንንና ህዝቦቿን ሰላምና ደህንነት ማስከበር የሚችል ኃይል መፍጠር በመቻላችን ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል መስፍን አበበም የኢትዮጵያ ፖሊስ ዩኒቨርሲቲ ሪፎርም በማድረግ ብቁ የሰው ኃይል የማፍራት ሀገራዊ ኃላፊነቱን እየተወጣ ይገኛል ብለዋል። የኢትዮጵያ ፌዴራል ፖሊስ ከለውጡ በፊት የነበሩ የአሰራር ሂደቶችን ሙሉ በሙሉ በሚባል ደረጃ በማሻሻልና የሪፎርም ስራዎችን በማድረግ በሁሉም የሀገራችን ክፍል ውድ የሆነ ህይወቱን ጭምር በመስጠት የዜጎችን መብት ከህግና ስርዓት ውጪ ከሚንቀሳቀሱ ጸረ ሰላም ኃይሎች የማስጠበቅ ሀገራዊ ኃላፊነቱን በታላቅ ጀግነት እየተወጣ ይገኛል። ዩኒቨርሲቲው የፖሊስ ትምህርትና ስልጠና ጥራቱን የጠበቀ በማድረግ ትልቅ ስራ እያከናወነ መሆኑም ተጠቁመዋል። ኢትዮጵያ የጀመረችው ቴክኖሎጂ መር የመንግስት አስተዳደር ዜጎች ክብራቸው ተጠብቆ በፍጥነትና በፍትሐዊነት የሚገለገሉበትን እድል የፈጠረ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት 10ኛው የአፍሪካ የመንግስት አገልግሎት ጉባኤ መክፈቻ ስነ ስርዓት በተከናወነበት መድረክ ላይ ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ዘመናዊ የመንግስት አስተዳደር አገልግሎት መስጫ ተቋማትን መፍጠር በዜጎችና በመንግስት መካከል መቀራረብን የሚያጎለብት መሆኑን ገልጸዋል። ሳምሶን በላይ ዘገባውን አሰናድቷል። 10ኛው የአፍሪካ የመንግስት አገልግሎት አስተዳደር ጉባኤ የሲቪል ሰርቪስ ተቋማትን ቅልጥፍናና ጽናትን በማሳደግ በታሪክ አጋጣሚ የተፈጠሩ የአገልግሎት አሰጣጥ ክፍተቶችን መሙላት በሚል መሪ ሀሳብ በአፍሪካ ህብረት መሰብሰቢያ አዳራሽ መካሄድ ጀምሯል። ጉባኤውን በንግግር የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የህዝብ አገልግሎት መስጫ ተቋማት በህዝብና በመንግስት መካከል ያለውን መተማመን የሚያጎለብት ድልድይ ነው ብለዋል። አክለውም ኢትዮጵያ በዚህ ረገድ መሶብ የተሰኘውን 7 ዋና ዋና ተግባራትን ያቀፈ የአንድ መስኮት አገልግሎት መጀመሯን ጠቅሰዋል። In Ethiopia, we are taking actions. We have launched a comprehensive reform of public service and governance. በኢትዮጵያ ዘመናዊ የመንግስት አስተዳደርን አስመልክቶ ወደ ማሻሻያ እርምጃዎች ገብተናል። በርካታ ማዕቀፎች ያሉት አገልግሎትን ለህዝቡ ይፋ አድርገናል። አገልግሎቱ 7 ዋና ዋና ምሰሶች ያሉት ነው። ዘመናዊ ተቋማዊ መዋቅር፣ ከዚህ በፊት ይሰጡ የነበሩ አገልግሎት አሰጣጦችን ደግሞ መከለስ፣ ተመጋጋቢ የሆኑ አሰራሮችን መተግበር፣ የሰው ኃይል አስተዳደርን ማዘመን፣ ብዝሃነትን ያካተተ ማድረግ፣ ዲጂታላይዝድ የሆነ የአገልግሎት አሰጣጥ፣ በአንድ መስኮት በሚሰጥ አገልግሎት መንግስትና ዜጎች እንዲቀራረቡ አድርገናል። ምክትል ጠቅላይ ሚኒስትር ተመስገን የመሶብ አገልግሎት አሰራር ከአገልግሎት መስጫነቱ ባሻገር ለህዝብ ቃል የሚገባበት ነው ብለዋል። ሌሎች የአፍሪካ ሀገራትም ከዚህ ልምድ በመውሰድ ለመጪው ትውልድ የተሻለች አህጉርን ማስረከብ ይገባናል ብለዋል። አሁን ላይ የምንወስደው ምርጫ ቀጣዩን ትውልድ የሚቀርጽ ነው። በመሆኑም እነዚህን ምርጫዎች በትኩረት ማየት አለብን። በቅልጥፍናና ስነ ምግባር በተሞላበት መልኩ አገልግሎት የሚሰጡ ተቋማትን እንገንባ። በዚህ ስራችን ውስጥም ማንም ከአገልግሎት ውጭ ያለመሆኑን ማንም የማይዘነጋበት እንዲሁም ማንም የማይጨቆንበት ተቋም መገንባታችንን እርግጠኛ እንሆን። የሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ ኢትዮጵያ ያከናወነችው የመንግስት አገልግሎት ማሻሻያ ስነ ምግባር የተላበሰና ተጠያቂነት የሰፈነበት መሆኑን ገልጸዋል። የሲቪል ሰርቪስ ሲስተም ኢትዮጵያ በግልጽ የተቀመጠ በስነ ምግባርና በቴክኒክ የተሟላ የመንግስት አስተዳደርን ወደ ስራ አስገብታለች። ተወዳዳሪ፣ በስነ ምግባር የተሞሉና ተጠያቂነትን የተከተሉ አገልግሎት ሰጪዎችን ያቀፈ ነው። ፍትሐዊነት፣ አካታችነትና የአገልግሎት እድገት ለውጥ የዘመናዊ መንግስት አስተዳደሩ የማዕዘን ድንጋይ ሆነውም ያገለግላሉ። ለ3 ቀናት በሚቆየው በዚህ ጉባኤ በአህጉሪቱ ስላለው የመንግስት አስተዳደር ችግሮች በመምከር ሰው ተኮርና ፈጠራ የታከለበት የመንግስት አስተዳደር ለመፍጠር የመፍትሄ አቅጣጫ ይቀመጣል ተብሏል።
ግዙፍ ሐሳብ የፈጠረው ታላቅ ትርኢት እሁድ ቤት በጣም ደስ የሚላችሁ ፕሮግራም ነው የሚሆነው። እማማ ክትፎ እባላለሁ የትም ቦታ። ሙሉ ዓለም ታደሰ፣ ሚካኤል ታምሬ፣ መሐመድ ካሳ፣ ሀያት ፈንታው፣ ማሮ ኦባንግና ዮሴፍ ከበደ በእሁድ ቤት አንድ ቤተሰብ ሆነው በህብረት ደምቀዋል። ወደ ልጅነት እየመለሰኝ ነበረ። የቤተሰብ ሾው ከመላ ቤተሰብ ጋር ሰብሰብ ብሎ የሚካፈሉት ታላቅ የጥበብ ድግስ ከእሁድ ቤት እልፍኝ። እሺ ተመልካቾች እናንተ ፈረዱ። እሁድ ቤት በየሳምንቱ ከቀኑ 8 ሰዓት ጀምሮ በኢቲቪ መዝናኛ ይቀርባል። የተወደዳችሁ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ወደ ይዘት በሚል ያከናወናቸው ካሉ የለውጥ ስራዎች አንዱ የሆነው በላቀ ይዘትና በፕሮዳክሽን ጥራት የተዘጋጀው እሁድ ቤት በነገው ዕለት ከ8 ሰዓት ጀምሮ በቀጥታ ወደ እናንተ የሚተላለፍ በመሆኑ እንድትከታተሉት ከወዲሁ በአክብሮት እንጋብዛችኋለን። ኢቢሲ ወደ ይዘት ብሎ በጀመረው ጉዞ በዝግጅትም ሆነ በአቀራረብ ላቅ ያሉ ስራዎችን ይዞ ወደ ሕዝብ እየቀረበ ነው ሲሉ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰ አስታወቁ። እሁድ ቤት ላለፈው 1 ዓመት በከፍተኛ ዝግጅት ላይ የነበረና ሳቢ በሆኑ ይዘቶች የተሞላ የሚያዝናና ብቻ ሳይሆን በርካታ ቁም ነገሮች የታቀፉበት መሆኑንም ዋና ስራ አስፈጻሚው ገልጸዋል። በርካቶች ሳይጠግቡት የተቋረጠው ፍቅር እስከ መቃብር የህግ ሂደቱ እንደተጠናቀቀ የእሁድ ቤት አንድ አካል ይሆናልም ነው ያሉት። ህይወት አበበ ኢትዮጵያን የሚመጥን ለቀጠናውም ለአፍሪካም ድምጽ መሆን የሚችል ተቋም መሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተሰጠው የቤት ስራ ነው። ተቋሙ ይህን የሚጠበቅበትን በይዘትና አቀራረብ የቀደመና የሚደመጥ ሚዲያ ለመሆን ላለፉት ወራት ኢቢሲ ወደ ይዘት በሚል ሀሳብ የይዘት ስራዎችን ሲሰራ ቆይቷል። ከዚህ በፊት ሆኖ በማያውቅ መንገድ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ለሚዲያው ልዩ ትኩረት በመስጠት ሁላችንም የሚያኮራን ከተለያዩ የአፍሪካ ሀገራትም ሲመጡ ኮርተውበት የሚሄዱት ከተለያዩ ዓለማት ከትልልቆቹ ሚዲያዎች ጭምር ስልጠና ለመስጠት ለልምድ ልውውጥም ለተለያዩ የቢዝነስ ስራዎች ጭምር ሲመጡ አፍሪካ ውስጥ እንደዚህ አይነት የሚዲያ ኮምፕሌክስ አለ ወይ ብለው የሚደነቁበትን ኢንፍራስትራክቸር እንዲገነባ አድርገዋል። ይሄ ኢንፍራስትራክቸር እንዲገነባ ማድረግ ብቻ ሳይሆን እዚህ ኢቢሲ በተገኙበት ጊዜም ኢቢሲ የራሱን ድምጽ መፍጠር አለበት፣ ፓን አፍሪካኒስት ሚዲያ መሆን አለበት የሚል ትልቅ አደራ ለባለሙያዎቹም ለአመራሮቹም ሰጥተው ነው የሄዱት። እንግዲህ ከዛ በኋላ ነው ወደ ይዘት የሚለው አጠቃላይ የለውጥ እንቅስቃሴ ውስጥ የገባ ነው። ኢቢሲ በጀመራቸው የይዘት ስራዎች አዲስ ቀን፣ ዜና ኢትዮጵያ፣ የቅዳሜ መልክና ኢቲቪ 57ን ጨምሮ በርካታ አዳዲስ የዜና ሾውና ፕሮግራሞች በአዲስ አቀራረብ ወደ ተመልካቾቹ ማድረስ ችሏል። የዚሁ አካል የሆነውና በኢቲቪ መዝናኛ ሊተላለፍ ሰዓታት የቀሩት እሁድ ቤት የዚሁ ማሳያ ነው። በኢትዮጵያ የሚዲያ ኢንዱስትሪ ውስጥ አዲስ ሊባሉ የሚችሉ ስራዎችን እየሰራን ያለ ነው። ከነዚህ ውስጥ አንዱ እኛ እንደ ሰው ነው የምናየው፣ እንደ ልጅ ነው የምናየው። የእሁድ ቤት ኦልሞስት 1 ዓመት ያህል ጥናቱም ዝግጅቱም ፈጅቶብናል። ለባለሙያውም ለአመራሩም በስራው ሂደት ውስጥ ለተሳተፉ ሰዎች በሙሉ የሚፈትን አዲስ ሀሳብ የሞከርንበት አዲስ ሀሳብ ይዘን ለመምጣት ዝግጅት ያደረግንበት በየጊዜውም ቴስት እያደረግነው ትንሽ ከሌሎች ስራዎቻችን ያቆየ ነው። ትልቅ ፎርማት ነው። የኢትዮጵያን መልክ የመሰለ ዝግጅትና አቀራረብ የተላበሰው እሁድ ቤት ሳቢ በሆነ ዝግጅት ወደ ተመልካቾች ሲደርስ ተወዳጅ የሆኑ ፕሮግራሞችን ይዞ እንደሆነ ነው የኢቢሲ ዋና ስራ አስፈጻሚ ጌትነት ታደሰ የገለጹት። እሁድ ቤት ቤተሰብ ነው። እሁድ ቤት ሀገር ነው። እሁድ ቤት የእያንዳንዳችን የኢትዮጵያውያን መልክ ነው። ውስጡ ያሉትን ሴግመንቶችን ብትመለከታቸው በእያንዳንዱ ሴግመንት ውስጥ ትዝታችንን የምናይበት የትዝታችን መልክ ነው ማለት እንችላለን። ውስጡ ኢቢሲ ክላሲክ አለ። በኢቢሲ ክላሲክ ላለፉት 90፣ 60፣ 25 ዓመታት በሬዲዮ በቴሌቪዥን የነበረንን እና በተለይ ደግሞ ከዲጂታል ሚዲያውን ጋር ተያይዞ ኢቢሲ ውስጥ ያለ ትዝታችንን የምንመለከትበት ነው። ኢቢሲ የሀገር መልክ ነው። ሀገራቸውን ትተው ለረጅም ዘመናት ውጭ ሀገር የቆዩ ሰዎች ሄሎ ኢትዮጵያ ብለን እናገኛቸዋለን። የጠፉ ብለን የምናስባቸውን ሰዎች እዚህ እሁድ ቤት ከፋሚሊው ጋር ከቤተሰቡ ጋር የሚጫወቱበት ነው። ሌሎችም በጣም በርካታ ሴግመንቶች ናቸው ውስጡ ያሉት። መላ ኢትዮጵያን የምንመለከትበት የሀገር መንገዳችን ነው እሁድ ቤት።
ከእሁድ ቤት ባሻገር የኢቢሲ ወደ ይዘት የለውጥ ስራዎች አንዱ የሆነው የኢትዮጵያን አይዶል የባለተሰጥኦዎች ውድድር በሀገራችን በርካታ ከተሞች ተዘዋውሮ ጥበበኞችን ከአድናቂዎች ሊያገናኝ ነገ በእሁድም በእያንዳንዱ ቤት ሊደርስ ቀጠሮ ይዟል። ኢቢሲ መጠነ ሰፊ የይዘት ማሻሻያዎችን እያደረገ ይገኛል። ከነዚህ ማሻሻያዎች መካከል አንዱ የሆነው እሁድ ቤት በነገው ዕለት ይጀምራል። ለአንድ ዓመት ያክል ከፍተኛ ዝግጅት ሲደረግበት የቆየው እሁድ ቤት አዘጋጆችና አቅራቢዎች ኢትዮጵያዊ መልክ ያለው መሰናዶ ይዘው መቅረባቸውን ተናግረዋል። ዮሐንስ ፈንታው ኢቢሲ ወደ ይዘት የሚያደርገውን ግስጋሴ ቀጥሏል። 25 60 90 ደግሞ ዘመኑን የዋጀ ለተመልካች የሚመጥን መሰናዶን ለማቅረብ ለቀረጸው ትልም መጠሪያ ነው። 25 ዓመታትን በኤፍኤም 60 ዓመታትን በቴሌቪዥን እንዲሁም ደግሞ 90 ዓመታትን በሬዲዮ አሳልፏል። የአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአፍሪካ ግዙፍ ነው የተባለለትን የሚዲያ ኮምፕሌክስ አስገንብቶ ዘመኑ የደረሰባቸውን ቴክኖሎጂዎች ታጥቆ ወደ ስራ የገባው ኢቢሲ በይዘት ዘርፍም ከፍተኛ ለውጦችን እያደረገ ይገኛል። በቅርብ ለሕዝብ ከደረሱት የዜናና ፕሮግራም ለውጦች ባሻገር የይዘት ለውጡ በሁሉም ቻናሎች እንዲገለጥ ኢቢሲ እየሰራ ነው። ነገ በይፋ ሊጀመር ቀጠሮ የተያዘለት እሁድ ቤትም የዚህ አካል ነው። እሁድ ቤት የሚለው ሀሳብ ቤተሰብ፣ አንድ ቤተሰብ ከተለያየ አካባቢ የመጣ ግን በአንድ የተሰባሰበ ክብነት ራሱ ይሄ አንድነትን የሚገልጽ መሆኑ በጣም ደስ ይላል። ስለ ቤት ስናስብ ከዛ ቤቱ ደግሞ እሁድ ዕለት የእረፍት ቀን ሁሉም በያለበት እሁድ ቤት የውስጡ ያሉ አቅራቢዎች ቤተሰቡ እንግዲህ ኢትዮጵያን የሚመስል አይነት መልክ አላቸው። ከተለያየ አካባቢ የመጡ ከተለያየ ባህሪ ያለው የተለያየ ማንነት ያለው የተለያየ መልክ ያለው ሰው ነው የተሰባሰበውና በዚህ ልዩነት ውስጥ ደግሞ ያለ ቆንጆ በጣም የሚያምር ደግሞ አብሮነት አለ ማለት ነው። ማሮ ኦባንግን፣ ሀያት ፈንታውንና ሙሉዓለም ታደሰን እንዲሁም ዮሴፍ ከበደን፣ መሐመድ ካሳና ሚካኤል ታምሬን ያጣመረው እሁድ ቤት በጀርባው በብዙ የጥናትና የዝግጅት ቡድኖች ታጅቦ ወደ ሁላችንም ቤት እየመጣ ነው። ወደ ሚዲያው ስመጣ ደግሞ የመጀመሪያዬ ነው ማለት በአዘር ሚዲያ ላይ ሰራለሁ፣ ግን ይሄ በሆስቲንጉ ላይ በሚዲያ ላይ ሰርቼ አላውቅም እና ሆስት ማድረግ ራሱ የመጀመሪያዬ ነው። ከዚህ በፊት ኤክስፒሪየንስ አድርጌ አላውቅም። ያለው ዝግጅት በቃ የሚያስፈራ ነገር የለም። እንዲህ ነገር እንዲችላሉ ግን ምናምን የምትይበት አንዳንዴ በጣም ትልቅ ዝግጅት ነው ያለው። እያንዳንዱ ፕሮግራም በሪሰርች ነው፣ እያንዳንዱ ነገር ተጠንቶ ነው። ከኋላ የካሜራ ብዛት እኛ እንደዚህ አልለመድንም። በአንድ በሁለት ነው የለመድነው። ብዙ ካሜራ ነው ያለው። ዳይሬክተር ትክክለኛ በቃ እንዴት ነው በስነ ስርዓት የሚሰራ ስራ ነው ያለው። እሁድ ቤት በኢትዮጵያ ቴሌቪዥን የመዝናኛ ቻናል ዘወትር እሁድ ከ8 ሰዓት ጀምሮ ይተላለፋል። ዝግጅቱም በነገው ዕለት የሚጀመር ይሆናል። በቀን የዜና ወጃችን ላይ ተጨማሪ መረጃ የሰጠን የእሁድ ቤት ዝግጅት አንዱ አጋፋሪ የሆነው አርቲስት ሚካኤል ታምሬ ባለፈው አንድ ዓመት አዲስ አተያይ ለማምጣት ሰፊ ዝግጅት መደረጉን ተናግሯል። ኢቢሲ ትልቅ ስቱዲዮ አለው። ለምንም ጉዳይ የሚሆን ስቱዲዮ ኦልሬዲ ሰርቶ ነበር። ግን ይህንን የመዝናኛ ፕሮግራም በተለየ ትኩረት አዲስ አይነት አቅጣጫ ማምጣት ስለተፈለገ አዲስ አይነት አስተያየት፣ አዲስ አይነት አቀራረብ ስለተፈለገ ቤት ከመስራት ጀምረን ከዛ የተለያዩ ይዘቶችንም ተነጋግረን በተለያዩ ፕሮዲሰሮች ተጨምረውበት ላለፉት አንድ ዓመት ስንደክምበት ነበር። ኢቲቪ ድሮ ልጆች እያለን ጀምሮ የተለያዩ ይዘቶችን ይዞ የሚመጣ ድርጅት ነበር። ስለዚህ አሁን ያንን የሚመጥን አንድ አቅጣጫ የሚለውጥ ወደሚቀጥለው ገጽ የሚያሳልፍ አዲስ አይነት አቀራረብና በተደጋጋሚ እንዳልነው መዝናኛውም እንዳለ ሆኖ ቁም ነገሩም ይኖራል። የምናስታውሳቸውም ሰዎች ይኖራሉ። ከተለያየ አቅጣጫ የምንሰራው ነገር ነው የሚሆነው። በነገው ዕለት የሚጀምረው የእሁድ ቤት ዝግጅቶች ለሁሉም የእድሜ ክልል የሚሆኑ የመዝናኛ ይዘትና ቁም ነገርን የሚያጋራ ዝግጅት መሆኑንም አርቲስት ሚካኤል ታምሬ ጠቁሟል። የእሁድ ቤት ትልቁ ነገር ተመልካች ይጠብቅ የምለው ለሁሉም ሰው የሚሆን ነው። እሁድ ቤት ውስጥ ያለ ማንኛውም ሰው ከአባት ከእናት ጀምሮ እስከ ልጆች ድረስ ለሁሉም የሚሆን ዝግጅት የተካተተበት ነው። የእድሜ ካታጎሪ የለውም። እንትን በዚህ እድሜ ያለ ሰው ብቻ የሚባል ነገር አይደለም። ከወላጅ ጀምሮ ቤት ውስጥ የተመሰረተ ነገር ስለሆነ ሁሉም ሰው የሚያየው እና ለሁሉም ደረጃ የሚመጥን ሆኖ የተዘጋጀ ነው። ክቡራን ተመልካቾቻችን በላቀ የይዘትና የፕሮዳክሽን ጥራት በነገው ዕለት ወደ እናንተ የሚደርሰው እሁድ ቤት ዝግጅትን እንድትከታተሉ የኢትዮጵያ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከወዲሁ ይጋብዛችኋል። ወደ ሌሎቹ ዜናዎች እናልፋለን።
የሐዋሳ ዩኒቨርሲቲ በተለያዩ መርሃ ግብሮች ያስተማራቸውን 4083 ተማሪዎችን አስመረቀ። ዩኒቨርሲቲው በ3ኛ ዲግሪ፣ በ2ኛ ዲግሪ፣ በመጀመሪያ ዲግሪና በሌሎች መርሃ ግብሮች ያስተማራቸውን ተማሪዎች ነው ለ26ኛ ጊዜ ያስመረቀው። የሐረማያ ዩኒቨርሲቲ በተለያዩ የሙያ መስኮች በመጀመሪያ፣ በ2ኛና በ3ኛ ዲግሪ 3295 ተማሪዎችን አስመርቋል። ዩኒቨርሲቲው ከመማር ማስተማር ስራው ጎን ለጎን ችግር ፈቺ የሆኑ የምርምር ስራዎችንና የማህበረሰብ አቀፍ የልማት ስራዎችን በማከናወን ላይ እንደሚገኝ የዩኒቨርሲቲው ፕሬዚደንት ዶክተር ጀማል ዩሱፍ ተናግረዋል። በተመሳሳይ ወራቤ ዩኒቨርሲቲ 1561 ተማሪዎችን አስመርቋል። ተመራቂዎቹ በመደበኛ ሳምንታዊና የማታ መርሃ ግብሮች በቅድመ ምረቃና በድህረ ምረቃ የሰለጠኑ መሆናቸው ተገልጿል። ዩኒቨርሲቲው ከተመሰረተ ጀምሮ ለ5 ተከታታይ ዓመታት ከ7000 በላይ ተማሪዎችን አስመርቋል። እንዲሁም የዲላ ዩኒቨርሲቲ በመጀመሪያና በሁለተኛ ዲግሪ በዶክትሬት ዲግሪም ያስተማራቸውን 1576 ተማሪዎችን አስመርቋል። የትምህርት ጥራትን ለማረጋገጥ እንዲሁም ዩኒቨርሲቲውን ራስ ገዝ ለማድረግ የተሰራ እንደሚገኝ የዩኒቨርሲቲው ፕሬዚደንት ዶክተር ኤልያስ አለሙ በምረቃ ወቅት ተናግረዋል። የአሶሳ ዩኒቨርሲቲ ለ12ኛ ዙር 1284 ተማሪዎችን አስመርቋል። በምረቃ ስነ ስርዓቱ ላይ መልእክታቸውን ያስተላለፉት የአሶሳ ዩኒቨርሲቲ ፕሬዚደንት ዶክተር ከማል አብዱራሂም ዩኒቨርሲቲው መደበኛውን የመማር ማስተማር ስራውን ከማከናወኑ ባሻገር ማህበራዊ አገልግሎቶችንና ችግር ፈቺ ምርምሮችን በማድረግ ላይ መሆኑን ገልጸዋል። የጅማ ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጠናቸውን 3045 ተማሪዎችን አስመርቋል። ባህር ዳር ዩኒቨርሲቲም በተለያዩ መርሃ ግብሮች ያሰለጠናቸውን 6174 ተማሪዎቹን በዛሬው ዕለት አስመርቋል። ሌላው በተለያየ የትምህርት መስክ ያሰለጠናቸውን 2350 ተማሪዎችን ያስመረቀው የአርባ ምንጭ ዩኒቨርሲቲ ነው። የአርባ ምንጭ ዩኒቨርሲቲ ፕሬዚደንት ዶክተር አብደላ ከማል ተማሪዎች በቀጣይ ጊዜ ህዝብና ሀገር ከእነርሱ የሚጠብቀውን ለማበርከት ታታሪና ስራ ፈጣሪዎች መሆን እንዳለባቸው ተናግረዋል። የድሬዳዋ ዩኒቨርሲቲም ለ17ኛ ዙር በተለያዩ መርሃ ግብሮች ያስተማራቸውን 596 ተማሪዎችን አስመርቋል። ዩኒቨርሲቲው በድህረ ምረቃ 225 እንዲሁም በመጀመሪያ ዲግሪ 371 ተማሪዎችን ነው ያስመረቀው። በተመሳሳይ ባህር ዳር ዩኒቨርሲቲ በተለያዩ መርሃ ግብሮች ያሰለጠናቸውን 6174 ተማሪዎችን በዛሬው ዕለት አስመርቋል። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት በሳይበር ደህንነት የጥናት መስክ በመጀመሪያ ዲግሪ የተመረቀችው ፌቨን ጉርጁ 42 ኮርሶችን ኤፕላስ በማስመዝገብ 4 ነጥብ በማምጣት የዋንጫ ተሸላሚ ሆናለች። ተመራቂዋ የኢትዮጵያ የሳይበር ደህንነት እውቀት ያላቸው የሰው ኃይል ያስፈልጋታል፣ በዚህም በተመረቅኩበት መስክ አገለግላለሁ ስትል የወደፊት እቅዷንም ለኢቲቪ ተናግራለች። ሳሙኤል ወርቃየሁ ደግሞ ከዋንጫ ተሸላሚዋ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቶልናል። አንጋፋው ባህር ዳር ዩኒቨርሲቲ በዛሬው ዕለት 6174 ተማሪዎችን በተለያዩ መርሃ ግብሮች ያሰለጠናቸውን ተማሪዎች አስመርቋል። ከነዚህ ተማሪዎች መካከል 4 ነጥብ በማምጣት የዋንጫ ተሸላሚ ከሆነችው ከተመራቂ ፌቨን ጉርጁ ጋር ቆይታ ልናደርግ ወደናል። ፌቨን እንኳን ደስ አለሽ እያልን በምን ትምህርት መስክ ነው የተመረቅሽ የሚለውን እስኪ ያስታውቁ። 2017 የሳይበር ሴኩሪቲ ተመራቂ ተማሪ ነኝ። 4 ነጥብ ስታስመዘግቢ ምን ያክል ቻርጅ አለ፣ ምን ያክል ኤ አለ የሚለውን እስኪ ለተመልካች እሺ ሰው በ4 ነጥብ ውስጥ 42 ከ53 ኮርሶቹ 42 አካባቢ ኤ ፕላስ አለኝ የቻርጅ ማለት ነው። ከዛ የቀሩት ኤዎች ናቸው። በአጠቃላይ የነበረን ቆይታ በጣም አሪፍ ጊዜ ነበረ። ያው ድካሙን ቢኖር የምታገኘው ውጤት ሞቲቬት እያደረገን እያገዘን ለዚህ ደርሰናል ብዬ አስባለሁ እና ያው ላመጣሁት ውጤት ምስጢሩ ብዬ የማስበው በመጀመሪያ እግዚአብሔር ነው። እግዚአብሔር ይመስገን ለዚህ ውጤት። በመቀጠል ደግሞ ግቢ ውስጥ ዋናው ወሳኙ ነገር የጊዜ አጠቃቀም ነው። ጊዜን በአግባቡ መጠቀሜ እንዲሁም ደግሞ ስኬታማ የሚያደርጉ የአጠናን ስልቶችን መከተሌ ነው ብዬ አስባለሁ። የት አካባቢ ተወልደሽ የት አደግሽ? ከዛ በፊት የነበረሽ የትምህርት እንቅስቃሴስ ምናልባት ከዩኒቨርሲቲ ቶሎ የመጣ ነው ወይስ ከዛ በፊትም ከፍተኛ ውጤት እያስመዘገብሽ ነው የመጣሽ ነው? እሺ የተወለድኩት በአዲስ አበባ ከተማ ነው። ከዛ 5 ዓመት አካባቢ ሲሆን እዚህ ባህር ዳር መጣው። ከዛ ጀምሮ እስካሁን ድረስ እዚህ ነው እየኖርኩ ያለሁት እና በጣም ብዙ ትምህርት ቤቶችን ተምሬያለሁ። ግን በአጠቃላዩ በትምህርት ህይወቴ የደረጃ ተማሪ ነበርኩኝ። በሃይ ስኩልንም የተማርኩት በባህር ዳር ዩኒቨርሲቲ ስቴም ኢኩዌሽን ሴንተር ነው እና የእሱም በጣም ከፍተኛ የመምህራኖቹም ከፍተኛ አስተዋጽኦ አላቸው። አሁን ላስመዘገብ ነው ውጤት ሰው ከድሮም ጀምሮ የነበረ ነው። ሀገሪቷ ናት ያስተማረችን እና
እኔ የማስበው ምንድነው ለሀገሬ አንድ ነገር ማበርከት እፈልጋለሁ በዚህ በትምህርት ዘርፉ እና እርግጠኛም ነኝ በዚህ ስራ እንደምሰራበትና ከፍተኛውን አስተዋጽኦ ላበረክት እንደምችል ወደፊት ለሌሎችም አንድን ስራ በደንብ በትኩረት ከያዙ ውጤታማ መሆን እንደሚቻል እንዲሆን ምን ታስተላልፊያለሽ? እሺ በቃ ዋና ለየሆነ አንድን ነገር ያሰብነውን ነገር ለማሳካት ዋናው ነገር ብዬ የማስበው ምንድነው በራሳችን ያለን እምነት ያንን ነገር ምን ያክል እንፈልገዋለን የሚለው ነገር ነውና ለምናስበው አላማ ጠንክረን እንስራ ነው ማለት የምፈልገው። ለሴት እህቶቼም ደግሞ ያው ሴት ስንሆን ብዙ ፈተናዎች ሊገጥሙን ይችላሉና ብዙ አቺ መባል ሊገጥም ይችላልና እነሱን ሁሉ ተቋቁመው ችግሩት እንዲያጠነክራቸው እንዲያጸናቸው ነው ልናገር የምፈልገው። በጣም አመሰግናለሁ። በዘንድሮ የመኸር እርሻ በኦሮሚያ ክልል ሰፋፊ ኩታ ገጠም በመጠቀም ለማምረት እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። በክልሉ የዘንድሮ የክረምት መኸር የስንዴ ልማት በደቡብ ምዕራብ ሸዋ ዞን በቀርሳ ማልማ ወረዳ ተጀምሯል። አሊ ደደፎ ተጨማሪ አለው። በዘንድሮ የክረምት እርሻ ስንዴ ምርታማነትን ለማሳደግ የኦሮሚያ ክልል መንግስት ዘመናዊ የእርሻ መሳሪያ አቅርቦትን ለአርሶ አደሮች በማመቻቸት በስፋት እየሰራ ነው። ይህ እድል ካገኙ የክልሉ አርሶ አደሮች መካከል በክልሉ በደቡብ ምዕራብ ሸዋ ዞን የቀርሳ ማሊማ ወረዳ አርሶ አደሮች ተጠቃሽ ናቸው። የግብርና አሰራሩን ማዘመን ምርታማነታቸውን እያሳደገላቸው መሆኑን ተናግረዋል። ዘመናዊ ስለሆነ በጣም ምርታችንን በእጥፍ እንደሚጨምር ነው። ባለፈው አመት በሄክታር 40 ኩንታል ያገኘ ነው። አሁን ዘንድሮ 60 እናገኛለን። ምክንያቱም በዚህ መካናይዜሽን ስለተጠቀምነው። ክላስተራን አማዲ ከነፈጫሳ ጅረጉ ያራ የስንዴ እርሻን በኩታ ገጠም በመዝራታችን ጥሩ ምርት እንድናገኝ ያስችለናል። ለዚህም ነው ስንዴን በኩታ ገጠም እየዘራን ያለ ነው። በወረዳው በኩታ ገጠም አርሶ አደሮችን በማደራጀት በዘንድሮ ክረምት የስንዴ ልማትን ምርትን 54 በመቶ ለመሸፈን እየተሰራ ይገኛል። በስንዴ ምርት በወረዳችን ካለን ከ36,000 ሄክታር መሬት 54 በመቶን በስንዴ ለመሸፈን እየሰራን ነው። በአጠቃላይም በ872 ኩታ ገጠም አርሶ አደሮችን አደራጅተን እየሰራንም እንገኛለን። በዘንድሮ የመኸር ወቅት በክልል ደረጃ ስንዴን በኩታ ገጠም የመዝራት ጅማሬውን በደቡብ ምዕራብ ሸዋ ዞን በቀርሳ ማሊማ ወረዳ አድርጓል። ዛሬ ደቡብ ምዕራብ ሸዋ ላይ ጀመርን እንጂ እንግዲህ ከዚህ በፊትም ስንዘራ ነበር በሙሉ ኦሮሚያ። መጀመሪያ ላይ እቅዳችንን ነው በደንብ ያየ ነው። ከዚህ በፊት የነበሩ ልምዶችንም ከግምት ውስጥ አስገብተን ለአርሶ አደሩም ሲያገኝ የነበረውን ጥቅምንም ሁሉ አነስልተን ወደ 10.8 ሚሊዮን ሄክታር በመኸር ምርት ማምረት አለብን ወይም በዘር መሸፈን አለብን ብለን ነው ያቀርነው። ይሄ ተይዞ ወደ ስራ ተገብቷል። እስካሁን ድረስ ከ10.8 ሚሊዮን ሄክታር ውስጥ ወደ 8.8 ሚሊዮን ሄክታር አካባቢ የማሳ ዝግጅት የተዘጋጀበትና ከዚህ ወደ 4 ሚሊዮን የሚጠጋ በዘር የተሸፈነበት አግባብ ነው ያለው። ዛሬ እንግዲህ በዚህ በደቡብ ምዕራብ ሸዋ ላይ እየሰራን ያለ ነው። በደቡብ ምዕራብ ሸዋ ዞን ስንዴ በስፋት የሚመረት ሲሆን በዞኑ ሁሉም ወረዳዎች የግብአት አቅርቦትን በጊዜ አርሶ አደሩ ጋር እንዲደርስ ተደርጓል ተብሏል። ዞናችን ከጤፍ ቀጥሎ በሁለተኛ ደረጃ የሚመረተው ስንዴ ነው። ይህም ደግሞ ዛሬ በቀርሳ ማሊማ ወረዳ ላይ ጀምሬናል። ይህ ዛሬ ጅማሮ ነው። ኦልሞስት ከ148,000 ሄክታር ሰፋፊ ክላስተሮች ላይ ዛሬ እንደጀመር ነው። በቀጣይም ሌሎች ወረዳዎች ላይም አጠቃላይ 148ቱን ለመሸፈን በጥን እየሰራን ነው። በኦሮሚያ ክልል በዘንድሮ በክረምት እርሻ 3 ሚሊዮን ሄክታር የሚጠጋ መሬት በስንዴ ለመሸፈን እየተሰራ መሆኑን ተገልጿል። በኦሮሚያ ክልል በዘንድሮ የክረምት በጎ ፈቃድ አገልግሎት ከ156,000 በላይ የአቅመ ደካማ ቤቶችን ለማደስ መታቀዱን የክልሉ መንግስት አስታወቀ። በክልሉ ህብረተሰቡ ስለ በጎ ፈቃድ ያለው አመለካከት እየተሻሻለ መምጣቱም ተጠቁሟል። ሮት ወርቁ የባቱ ከተማ ነዋሪ የሆኑት አቶ ገመቹ ፎዬና ባለቤታቸው ጫልቱ ወጌሾ በትዳራቸው 4 ልጆችን ሲያፈሩ ለሌሎቻቸው ምቹ ባልሆነ መኖሪያ ቤት ማሳለፋቸውን ይገልጻሉ። 4 ልጆች አሉኝ። ከ4 ልጆች ጋር በጣም ችግርተኛ ነበርኩኝ። አቅሜ በጣም አንሶ ነበር። ያው 4 ልጅ እየወለድ ዝናብ እየዘነበብኝ ነው የወለድኩት። እየራበኝ እየጠማኝ በቃ ምንም የለኝም ነበር። እሺ ሰርቼ ነው ያኖራቸው። በቃ ቀን ስራም እየሰራው በቃ እንደዚህ ነው 4 ልጅ ያሳደግኩት።
በክረምት በጎ ፍቃድ መርሃ ግብር አቶ ሮባ ፎዬና ወጣት ቦና አባብያ በእናቶ ገመቹ የቤት እድሳት ላይ የበጎ ፍቃድ አገልግሎት እየሰጡ ይገኛሉ። ያው ስራ የላቸውም፣ የልጆች ቤተሰብ ነበሩ። ቤተሰብ ስራ ሰርተው ነው የሚኖሩት። ስለዚህ በቃ በዛም ተጨናንቆ ነበር የሚኖሩት። ያው ይሄንን ያው ከጠዋቱ ጀምረን አጠገባቸው ነን። ባለ አቅማችን እየረዳን ያለን አሁን ራሱ ይሄ ቤት አዋሪ ነበር። እንደዚህ ለአዋሪ ነገር ሸራ ምናምን አለ። ይሄን አይተን ነው የምናደርገው። ማንኛውም ሰው ከፈጣሪም ታገኛለሽ፣ ከሁሉም ነገር ታገኛለሽ። በጎ አድራሽ ከሰራሽ ለአንቺም ጥሩ ነገር ነው የምትሰራው። በኦሮሚያ ክልል የበጎ ፍቃድ አገልግሎት የአቅመ ደካማ ቤቶችን የማደስና መስራት ላይ ትኩረት መደረጉ ተገልጿል። የህብረተሰባችንን የማህበራዊና ኢኮኖሚያዊ ችግር የሚፈቱ ስራዎች ሲሰሩ ቆይተዋል። ከዚህ ውስጥም በተለይም የአቅመ ደካማ ቤቶችን አዲስ መስራትና ማደስ በልዩ ሁኔታ በትልቅ ንቅናቄ ሲሰራ የቆየ ነው። በዚህም ዘንድሮ የምናስጀምረው እንዳለ ሆኖ በዘንድሮ ዓመት በ2017 ሲሰራ በነበረው ስራ ከ134 ሺህ ቤቶችን በመስራት ለአቅመ ደካማ እናቶችና ህብረተሰቦች ተላልፎ እንዲሰጥ ተደርጓል ማለት ነው። በክልሉ በዘንድሮ የክረምት በጎ ፍቃድ አገልግሎት ከ12 ሚሊዮን በላይ ሰዎች የሚሳተፉ ሲሆን 13 ሺህ የሚሆኑ ችግረኛ ሰዎችን ለመርዳት እቅድ ተይዟል። ህብረተሰቡ ልምድ አድርጓል፣ ባህል አድርጓል። ያ እንደ ጥሩ ሁኔታ ወስደን ዘንድሮም ልዩ ንቅናቄ በማድረግ ዛሬ እንግዲህ በሰኔ 14 መክፈቻ ነው እያደረግን ያለ ነው። በዚህም ዘንድሮ እንደ ኦሮሚያ ክልል 156 ሺህ በላይ ቤቶችን በእድሳትና በአዲስ ሰርተን ለአቅመ ደካማ ቤታቸው የፈረሰባቸው ቤት የሌላቸው ጎዳና ላይ ሸራ ውስጥ የሚኖሩትን እናቶቻችንና አባቶቻችንን ሰርተን የምናስገባበት ነው ብለን ያቀርንበት ነው። የኦሮሚያ ክልል የክረምት በጎ ፍቃድ አገልግሎት የማስጀመሪያ መርሃ ግብር ተከናውኗል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዓለም በከፍተኛ የገበያ ውድድር ውስጥ ትገኛለች። ይህን ውድድር በአሸናፊነት ለመውጣት ደግሞ የገበያ መረጃ ቀዳሚው ድርሻ ይወስዳል። ለዚህም ነው በተለያየ መልኩ የሚወጡ የኢኮኖሚ መረጃዎችን የምከታተለውና በጥንቃቄ የምተነትነው። በሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ የምትከተለው የኢኮኖሚ አቅጣጫ ምን ጉዳዮች ይዟል? ዘመዴነ ንጋቱ ነኝ። በየሳምንቱ በኢቲቪ ቢዝነስ ይጠብቁን። የማጠናቀቂያ ምዕራፍ ላይ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ ለአገልግሎት እስኪበቃ ድጋፋቸውን አጠናክረው እንደሚቀጥሉ በአሜሪካ የሚኖሩ ኢትዮጵያውያን ተናገሩ። ዲያስፖራው ማህበረሰብ ለግድቡ እያደረገ ስላለው ድጋፍ ለማመስገን የተሰናዳ መርሃ ግብር በአሜሪካን ዋሽንግተን ዲሲ ተካሂዷል። በመርሃ ግብሩ ላይ በአሜሪካ የኢትዮጵያ አምባሳደር ብናልፍ አንዱዓለም ዲያስፖራው ለህዳሴው ግድብ የሚያደርገው ድጋፍ በከፍተኛ ሁኔታ ተጠናክሮ መቀጠሉን ገልጸዋል። በአሜሪካ ዋሽንግተን የተጀመረው መነቃቃት ወደ ሌሎች የአሜሪካ አካባቢዎች በመድረስ የዲያስፖራውን ተሳትፎ ለማጠናከር የገቢ አሰባሰቡ ይቀጥላል ሲሉም አምባሳደሩ ተናግረዋል። በአፍሪካ በግዝፈቱ ቀዳሚ የሆነው የታላቁ የኢትዮጵያ ህዳሴ ግድብ እስኪጠናቀቅ ባለው ሂደት ድጋፍ በማድረግ ተሳትፏቸውን እያጠናከሩ የሚገኙት የዋሽንግተን ዲያስፖራ ማህበረሰብ አባላትም ድጋፍ በማድረግ ኩራት እንደሚሰማቸው ገልጸዋል። የዘገበችው ከዋሽንግተን ዲሲ ንጋት በቃና ነች።
ኢራን በአጭር ጊዜ ውስጥ የኒውክሌር መሳሪያዎች ባለቤት ልትሆን እንደምትችል የአሜሪካ ብሔራዊ ደህንነት ኃላፊ አስታወቁ። ይህ ንግግራቸው ከወራት በፊት በኮንግረስ ፊት ቀርበው ካደረጉት ንግግር ጋር የሚቃረን ነው ተብሎለታል። 9ኛ ቀኑን የያዘው የእስራኤል ኢራኑ ግጭት የተራዘመ ጦርነት ውስጥ ሊያስገባቸው ይችላልም እየተባለ ነው። ሪፖርተራችን ወንዶሰን አፈወርቅ የተለያዩ የውጭ ምንጮችን ዋቢ አድርገው ተከታዩን ትንታኔ አሰናድቷል። ከወራት በፊት የአሜሪካ ብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ኢራን የኒውክሌር መሳሪያዎችን እያመረተች አይደለም ሲሉ ተደምጠዋል። አሁን ያ የዳይሬክተሯ ቃል ተቀይሯል። ኢራን የኒውክሌር መሳሪያዎችን በሳምንታት አሊያም በወራት ጊዜ ውስጥ ልትሰራ የምትችልበት ደረጃ ላይ ደርሳለች ብለዋል። ይህንን የደህንነት ምንጮች አመላክተዋል ያሉት ዳይሬክተሯ የባለፈው ንግግሬም ከአውድ ውጭ ተወስደውብኛል ብለዋል። ይህ የብሔራዊ ደህንነት ኃላፊዋ አዲሱ ሀሳብ የተሰማው ታዲያ ፕሬዚዳንት ዶናልድ ትራምፕ ኢራን በወራት ውስጥ የኒውክሌር መሳሪያ ሊኖራት እንደሚችል ከገለጹ በኋላ ነው። ትራምፕ ቱልሲ ጋባርድ ምን እንዳለች አይገደኝም፣ ተሳስታለች ሲሉም ተደምጧል። የኢራንና የእስራኤሉ ሰሞነኛው ግጭትም ከዚሁ የሚመነጭ ነው። በእርግጥ ኢራናውያኑ የኒውክሌር ፕሮግራማችን ለሰላማዊ አገልግሎት የሚውል ነው ቢሉም ሰሚ አላገኙም። ሩሲያን ብትሆን ኢራን ኒውክሌር ለመታጠቅ ስለመፈለጓ ማስረጃ የለም ስትል በፕሬዝዳንት ፑቲን በኩል አስታውቃለች። ሆኖም ግን አስቀድማ እስራኤል በሰነዘረችው መጠነ ሰፊ የአየር ጥቃት የተጀመረው የሁለቱ ሀገራት ግጭት በርካቶች ለእልፈት ብሎም ለአካል ጉዳት ከተሞችም ለውድመት እንዲዳረጉ ምክንያት ሆኗል። ዛሬ የወጡ መረጃዎች እንዳመላከቱት እስራኤል ደቡብ ምዕራብ የኢራን ክፍልን ደብድባለች። የእስራኤል መከላከያ እንዳለውም ወታደራዊ መሰረተ ልማቶችን ኢላማ አድርጎ ጥቃቶችን ፈጽሟል። ጦሩ ይፋ እንዳደረገውም የኢራን ከፍተኛ ወታደራዊ አዛዥ የሆነው ሳኢድ ኢዛድንም ገድሏል። ከዚህ በተጨማሪም የእስራኤል ጦር ኢስፋሃን የኒውክሌር ጣቢያ ላይ ዳግም ጥቃት መሰንዘሩንም አስታውቋል። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሪን העמקנו את הפגיעה באתר הגרעין באספהאן ובמערב איראן ሌሊቱን በኢስፋሃን የኒውክሌር ጣቢያና በምዕራባዊ ኢራን ላይ በሚገኙ ሌሎች ስፍራዎች ላይ ተጨማሪ ጉዳት አድርሰናል። የኦፕሬሽኑ ጅማሩ ላይ በዚህ ስፍራ ላይ ጥቃት ሰንዝረን ነበር። ትናንት ምሽት ዳግም ጥቃት ሰንዝረንበታል። በዚህኛው ድላችንን ከፍ ለማድረግ ጥቃታችን ሰፋ ያለም ነበር። ከዚህ በተጨማሪ የእስራኤል ጦር ኢስፋሃን ውስጥ የኢራን የሚሳኤል ስርዓቶችና ራዳሮች ላይ ጥቃት ማድረሱንም ይፋ አድርጓል። ኢራን በበኩሏ ረጅም ርቀት ተጉዘው ማጥቃት በሚችሉ ድሮኖቿ አማካኝነት እስራኤል ላይ ጥቃቶችን አድርሳለች። የኢራን መንግስት የቴሌቪዥን ጣቢያ ዛሬ ይዞት በወጣው ተንቀሳቃሽ ምስልም አራሽ 1 እና አራሽ 2 የተባሉ ረጅም ርቀት ተጓዥ ድሮኖች በእስራኤል ምድር ጥቃቶችን ሊያደርሱ ሲነሱ አሳይቷል። በኋላ ላይ ከእስራኤል የወጡ ምስሎችም በሰሜናዊ የእስራኤል ክፍል የድሮን ጥቃት መሰንዘሩን አሳይቷል። አሁን እየተካረረ የመጣውን የሁለቱን ሀገራት ግጭት ማን ያስቆመዋል የሚል ጥያቄ ይነሳል። በጉዳዩ ላይ ለመምከር ከኢራን ባለስልጣናት ጋር የእንግሊዝ፣ ጀርመን፣ ፈረንሳይና የአውሮፓ ህብረት ከፍተኛ ዲፕሎማቶች በጄኔቫ ተገናኝተው መክረዋል። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደሚሉት እነዚህ የአውሮፓ ሀገራት የእስራኤል ኢራኑን ጦርነት ሊያስቆሙ አይቻላቸውም። እሳቸው እንደሚሉት ኢራናውያኑም ቢሆኑ ከአውሮፓውያን ይልቅ ከአሜሪካ ጋር መምከርን ነው የሚመርጡት። ትራምፕ ይህንን ይበሉ እንጂ የኢራኑ ውጭ ጉዳይ ሚኒስትር እስራኤል የምትሰነዝርብንን ጥቃት ሳታቆም ዋሽንግተን ጋር የኒውክሌር ንግግር የለም ብለዋል። የውጭ ጉዳይ ሚኒስትሩ አባስ አግራቺ ከአውሮፓውያኑ ጋር በሀገራቸው የኒውክሌር ፕሮግራም ዙሪያ በመከሩ ማግስት እንዳሉት ኢራን የዲፕሎማሲ መንገድን ዳግም ማጤን ትፈልጋለች። ለዚህ ግን አስቀድሞ እስራኤል ተጠያቂ መሆን ይኖርባታል። ጥቃቱ ሲቆምና አጥቂዋ ለተፈጸሙ ወንጀሎች ተጠያቂ ስትሆን ኢራን ዳግም የዲፕሎማሲ መንገድን ለማጤን ዝግጁ ትሆናለች። እስራኤልም ዘመቻው አልተጠናቀቀም ያለች ሲሆን ረዘም ላለ ጊዜም ዜጎቿን እንዲዘጋጁ እየተናገረች ነው። የእስራኤል መከላከያ ዋና አዛዥ ሌተናንት ጀነራል ኢያል ዛሚር እንደሚሉትም አስቸጋሪ ቀናት ከፊት እየመጡ ነው። እንደዚህ ያለ ጠላት የደቀነብንን ስጋት ለማስወገድ በታሪካችን እጅግ የተወሳሰበውን ዘመቻ ጀምረናል። ለተራዘመ ዘመቻም ዝግጁ መሆን አለብን። በእርግጥ የእስራኤሉ ጠቅላይ ሚኒስትር ሀሳብም እንዲህ ያለ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የሚሳኤል ጥቃት የወደመውን ዌዝማር የምርምር ኢንስቲትዩት በጎበኙበት ወቅት ግጭቱ ምን ያህል ሊቆይ ይችላል ሲባሉ የፈጀውን ጊዜ ሊፈጅ ይችላል ሲሉ ተደምጧል። ኢራን የኒውክሌር መሳሪያ ልትታጠቅ ከጫፍ ደርሳለች በሚለው ላይ ከእስራኤል ጋር የተስማማ አቋም የያዙት የዋሽንግተን ሰዎችስ ግጭቱን ይቀላቀሉት ይሆን ወይ የሚለው ይጠበቃል። የኢራኑ ውጭ ጉዳይ ሚኒስትር ግን ይህ ከባድ አደጋን ይዞ ይመጣል ብለዋል።
የተወደዳችሁ ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ወደ ይዘት በሚል ያከናወናቸው ካሉ የለውጥ ስራዎች አንዱ የሆነው በላቀ ይዘትና በፕሮዳክሽን ጥራት የተዘጋጀው እሁድ ቤት የመዝናኛና የቤተሰብ ሾው በነገው ዕለት ከ8 ሰዓት ጀምሮ በኢቢሲ መዝናኛና በኢቢሲ ዶት ስትሪም በቀጥታ ወደ እናንተ የሚተላለፍ በመሆኑ ከወዲሁ እንድትከታተሉት እንጋብዛለን። እንዲሁም ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጉዞ ጥበብን ፍለጋ በሚል በተለያዩ የኢትዮጵያ አካባቢዎች ተንቀሳቅሶ ያሰናዳውን የኢትዮጵያን አይዶል ዝግጅት እንዲሁም በነገው ዕለት ከምሽቱ 12 ሰዓት ጀምሮ በቀጥታ ወደ እናንተ የሚያደርስ በመሆኑ ኢቢሲ መዝናኛና ኢቢሲ ዶት ስትሪምን እንድትከታተሉ ከወዲሁ እንጋብዛለን። ከደቂቃዎች በኋላ የኢቢሲ ዋና ስራ አስፈጻሚ አቶ ጌትነት ታደሰ በነገው ዕለት የሚጀምረውን እሁድ ቤት የመዝናኛና የቤተሰብ ሾው ጨምሮ አጠቃላይ ኢቢሲ ወደ ይዘት ብሎ የጀመረውን የሪፎርም ስራን በተመለከተ የሰጡትን ማብራሪያ ከደቂቃዎች በኋላ ወደ እናንተ ይደርሳል። እንድትከታተሉት እንዲሁም እንጋብዛለን። ክቡራን ተመልካቾቻችን የሰኔ 14 ዕለተ ቅዳሜ የምሽቱ 2 ሰዓት ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ምሽት ተመኘሁ።